አርቲስት ቸርነት ፍቃዱን ብራንድ አምባሳደር አድርገን መርጠነዋል፣ ሾመነዋል። ታገኘው ያው በእግዚአብሔር ይስጥልኝ። ሁላችንም መምጣት መጓዝ እንችላለን። በተመጣጣኝ ዋጋ ነው። እንደምናላችሁ ምናለሽ አዲስ ተጀምሯል። ሪማሌክስ ነኝ። በዛሬ በምናለሽ አዲስ ፕሮግራሜ ምን አዲስ አለ ብዬ ራማዳ ሆቴል ተገኝቻለሁ። እዚህ ሆቴል የተገኘሁበት ምክንያት አርቲስት ቸርነት ፍቃዱ እንግዲህ በዛሬው ዕለት ኒው ዌይ ስለተሰኘ የትራቨል ኤጀንሲ ብራንድ አምባሳደር ይሆናል። እሱን ለምን መረጡት፣ ወደፊትስ ምን አይነት ስራዎችን በብራንድ አምባሳደርነቱ ይሰራል የሚለውን ደግሞ ወደ ውስጥ ገብቼ እንደተለመደ ወደ እናንተ አስተላልፋለሁ። ቆይታችሁ እንዳይለየኝ። መልካም ቆይታ። እንኳን በደህና መጣችሁ። ጥሪ የተደረገላችሁ እንግዶቻችን ስለመጣችሁም ደግሞ እጅግ አድርገን እናመሰግናለን። እንግዲህ እንደምናውቀው አርሜኒያ እና ኢትዮጵያ በጣም የረጅም ዓመት የታሪክ እንዲሁም የባህል ትስስር ያላቸው ሀገራቶች ናቸው። እንዲሁም ደግሞ በሁለቱም የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኙ ገዳማቶች አሉ። ከእምነትም አንጻርም ከብዙም ከታሪክም ከባህልም ከጥቃቅን ከሚባሉ የህይወት ላይፍ ስታይልም በጣም በብዙ መንገድ የሚያስተሳስረን ነገር አለ። ለዛም ነው ይህ እድል በጣም ለብዙዎቻችን አዲስ የሆነ እይታ የሚሆነው ማለት ነው። ከዚህ በመቀጠል የኒው ዌይ ኢትዮጵያ ቱር ኤንድ ትራቭል ስራ አስኪያጅ የሆኑትን አቶ ዋሲሁን በክብር ወደ መድረክ የምጋብዘው ስለ ኒው ዌይ ትራቭል ኤንድ ቱር ካምፓኒ አንዳንድ ነገር ይሉልናል። ድርጅታችን ኒው ዌይ ኢትዮጵያ ቱር ኤንድ ትራቭል ኤጀንሲ ይባላል። ያከማቸውን ባህሎች፣ ቱሪዝሞችና የጆርጂያና የአርሜኒያን ታሪኮች፣ ባህሎች በዘመናዊ እይታ ለማቅረብ በአዲስ ዓላማ የተመሰረተ ድርጅት ነው። በተጨማሪም ያው እንደተገለጸው ኢትዮጵያና አርሜኒያ ለረጅም ጊዜ የዘለቀ የእርስ በርስ ግንኙነት ያላቸው ሀገሮች ናቸው። በተለይ ሁለቱም ኦርቶዶክስ እምነትን ከተቀበሉ ቀዳሚ ሀገሮች መካከል በግንባር ቀደምትነት የሚጠቀሱ ሀገሮች ናቸው። ሁለቱም ሲስተር አብያተ ክርስቲያኖች ናቸው። በሃይማኖቱም አንድ ናቸው። በተጨማሪ የአርሜኒያ ንግስት የምትባለዋ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ ተወዳጅ የሆነችው የሰማዕቷ የቅድስት አርሴማ ቤተክርስቲያኗ እንዲሁም ቅዱስ መቃብሯ በዛው አካባቢ ይገኛል። በተጨማሪም ታላቁ አባት ቅዱስ ጎርጎርዮስ ቤተክርስቲያኑ እዛው ነው ያለው። ሌሎች ደግሞ ጥንታውያን የሆኑ አብያተ ክርስቲያኖች፣ ታላላቅ ገዳሞች እንዲሁም ፍልፍል ዋሻዎች፣ ውብ የሆኑ መልክዓ ምድሮች ያሏት ሀገር ነች እና እነዚህና የመሳሰሉት ነገሮችን አብረን ተጉዘን ለኢትዮጵያ ሕዝብ ለማሳየት ባህልን፣ ታሪክን፣ እምነትን ለማስተዋወቅ ተብሎ የታሰበ ድርጅት ነው። ኒው ዌይ ኢትዮጵያ አዲስ የጉዞ መንገድ፣ አዲስ እይታ፣ አዲስ ታሪክ ለመፍጠር የተመሰረተ ድርጅት ነው። ከዚህም በመከተል ይህ ፕሮግራም የተዘጋጀ ዋናው ዓላማ ለድርጅታችን ያለውን ጥራት፣ ክብር እና እሴቶች በማስጠበቅ በታማኝነት በባለሙያነትና በሙሉ ተግባራዊነት ለማገልገል የሚችል ግለሰብን መምረጥና ለሱም የአምባሳደርነት ሹመት መስጠት ነው። አርቲስት ቸርነት ፍቃዱን የመረጥበት ምክንያት የድርጅታችን ራዕይ፣ ተልዕኮ፣ እሴቶች ያሳካል ብለን ስላመንበት እሱም ደግሞ ካለው ባክግራውንድ አንጻር በብዙ ነገሮች ጥናት አድርገን ባለው አክቲቪቲ በመልካም ስነ ምግባሩ ስለሚታወቅ በብዙ ነገር ስኬታማ ስለሆነ ለድርጅታችን ይመጥናል ብለን ስላመንበት አርቲስት ቸርነት ፍቃዱን ከድርጅታችን ጋር ወደፊት አብሮ ለመጓዝ ዝግጁ ሆኖ አግኝተነዋል። በዚህ ምክንያት አርቲስት ቸርነት ፍቃዱን ብራንድ አምባሳደር አድርገን መርጠነዋል፣ ሾመነዋል። በቅድሚያ ስሪ እንኳን ደስ ያለ። እንኳን አብሮ ደስ ያለ። እስኪ ኒው ዌይ እንግዲህ ተቀላቀልና ምን ተሰማህ? እንዴት አገኘኸው? ኒው ዌይ ትራቭል ኤጀንሲ ነው። ወደ አርሜኒያ እና ወደ ጆርጂያ ነው የመጀመሪያ ጉዞ የሚዘጋጀው።
ከነሱ ጋር በደንብ አውርተንበታል። የመጀመሪያው ጉዟቸውን ላይ አብረን እንጓዛለን። ያለውን ነገር እንግዲህ ለቀጣይ ተጓዦች በደንብ ማደርስ ይሆናል። ያየሁትን ነገር ባህላቸውን አደርሳለሁ ብዬ አስባለሁ። ለማህበረሰቡ ደግሞ ኒዌን ለማስተዋወቅ የተሰሩበት ያሰባችሁት ለየት ያለ መንገድ አለ? ያው ሶሻል ሚዲያ ነው ሞር የምንጠቀመው። ከዛ ያሉ ትክክለኛ መረጃዎችን ወደ ህዝብ ማድረስ ነው። ስለምጓዝም ደግሞ እዛ ያዩዋቸውን ነገሮች አውቀዋለሁ። ያየሁትን ነገር ወደ ህዝቡ አደርሳለሁ። መጀመሪያም አብረን የምንጓዝ ሰዎች ጋርም ደግሞ ጥሩ ኤክስፒሪየንስ እናሳልፋለን ብዬ አስባለሁ። እስኪ ከዚህ በፊት ደግሞ ብራንድ አምባሳደር ከሆንክባቸው ድርጅቶች ጋር ይሄኛው ምን ለየት ያደርገዋል? የትራቭልም ስለሆነ ሞር ለየት የሚያደርገው ነገር አለ። ምን ለየት ያደርገዋል አንተ ጋር? ከዚህ በፊት የተክለ ሃይማኖት ጠቅላላ ሆስፒታል ብራንድ አምባሳደር ነበርኩኝ። ያው ህክምና ነው። ይሄ ደግሞ ትሪፕ ነው። ህክምና ያኛው እና ይሄ የሚለየው የረጅም ጊዜ የኖረ 25 ዓመት የሆነው ካምፓኒ ነው። ይሄኛው ደግሞ ጀማሪ ነው። ሰዎቹ በኢትዮጵያም በአርሜኒያም ብዙ ጊዜ ቢኖሩም ባለቤቶቹ ማለት ነው። ግን ይሄ ጀማሪ ነው። አሁን ማድረግ አለብን። ትረስቱንም ደግሞ እንዳየሽው የአርሜኒያ አምባሳደርም ተገኝተዋል ፕሮግራማችን ላይ ማለት ነው። በደንብ ታማኝ የሆነ ካምፓኒ እንደሆነ እኔም አረጋግጫለሁ። በደንብ ከነሱም ከጀርባቸው ያለው ምንድነው፣ እንዴት ነው የሚሰራው፣ እንዴት ነው የሚካሄደው የሚለውንም ጥናት አድርጌያለሁ። ከዛ ባለፈ ያለውን ደግሞ አይቼ የምመሰክረው ነገር ይሆናል ማለት ነው ቀጣይ ስቴፕ። የክፍያን ነገር ቅድም አላወራም ብትልም እንደው ከሞላ ጎደል ግን እንዴት አገኘው ክፍያው? ያው በእግዚአብሔር ይስጥልኝ። መልካም። ከዚህ በኋላ አንተ እንደምን አይነት ስራዎችን ጠብቀህ፣ በፊልሙ እንደዚህ አይነት ስራዎችን ካሉ በምን ጠብቀህ? ያው በፊልም ነው የሚሆነው። ፊልሞችን እየሰራው ነው በተደጋጋሚ። አሁንም የምሰራቸው አሉ፣ የሰሯቸው ያልወጡም አሉ። እነሱን እንጠብቃለን። በመጨረሻ ለተመልካቾቻችን ማለት የምትፈልገው ነገር ካለ? ያው በኒዌ የመጀመሪያ ወደ አርሜኒያ የሚደረገውን ጉዞ አብረን እንጓዝ የሚል መልእክት ማስተላለፍ እፈልጋለሁ። ይኸው። እሺ፣ በድጋሚ እንኳን ደስ ያለሽ። ቴንክ ዩ። ተመልካቻችን አሁን ደግሞ ከኒዌ ኢትዮጵያ ትራቨል ስራ አስኪያጅ ጋር አቶ ዋሲም ጋር የሚገኘው እንኳን ደስ ያላችሁ። እንኳን ደስ እስኪ ኒዌ ትራቨልስ ምን ይመስላል፣ ምን አይነት አገልግሎቶችን ይሰጣል የሚለውን የተወሰነ ነገር ንገረን። ያው በዋናነት ሚዲያ ላይ እንደተገለጸው ያው አርሜኒያና ጆርጂያ ያሉት ታሪኮችን፣ ባህሎችን እንዲሁም ጥንታዊ የሆኑ አብያተ ክርስቲያናቶችን፣ ትላልቅ ገዳማትን እንዲሁም የሰማዕታት የቅድስት አርሴማ ቤተክርስቲያንን ከነመካነ መቃብሯ እንዲሁም ሌሎች መልካም ምድሮችን አስደናቂ የሆኑ ቦታዎችን ለማሳየት ለማስጎብኘት እነዚህ ነገሮችን ለመስጠት በዝግጅት ላይ ነው። እንደው ጉዞ ለምንድን ነው አርሜኒያ እና ጆርጂያ ሆነው? ያው ከቤተ ክርስቲያናቶቹ ጋር ተያይዞ ነው ወይስ ለምንድን ነው? ከዛም አንጻር ነው፣ ከሌሎችም አንጻሮች አሉ። በዋነኝነት አሁን ያሰብነው እዛ ላይ በብዛት የሀገሪቶቹ መገለጫዎች ጥንታዊት ቤተ ክርስቲያኖችና ገዳማቶች ናቸው በብዛት የሚታወቁባቸው። ያን በማሰብና እንዲሁም ቅድም እንደተናገረው በሚዲያ ብዙ የአርሜኒያ ኮሚኒቲዎች አሉ። ከእነርሱ ጋር ያለን ግንኙነት ረጅም ጊዜ ስለቆየ እነሱ ከሚነግሩን አንጻር ካሉም ከሀገራችን በሃይማኖትም ከመሳሰል አንጻር በክርስትና ሃይማኖት ያን በማሰብ ነው እነዚህ ነገሮች ላይ ፎከስ ያደረግነው እንጂ ሌሎች ተጨማሪ ነገሮችም አሉ። አስደናቂውን መልክዓ ምድሮች፣ የኬብል ካሮች፣ ትልቅ ደሳስ የሚሉ ቦታዎች፣ እንደዚህ አይነት ቦታዎችም አሉ። እነሱን ለማስጎብኘት በዝግጅት ላይ ነን። ወደፊትም ደግሞ ሌሎች ሀገሮችን ተጨማሪ ኢንክሉዲንግ ጨምረን ለማሳየት ዝግጅት ላይ ነው። ይህን ይመስላል። ለድርጅታችሁ ደግሞ እንግዲህ አርቲስት ቸርነት ይፍቃሩን ብራንድ አምባሳደር አድርጋችኋል እና ምን አይነት ስራዎችን ለመስራት አስባችኋል? ለምን ብራንድ አምባሳደር እንዳደርጋችሁት፣ ለምን መርዳችሁት እንኳን ቅድም ገልጻችኋል። ግን ምን አይነት ስራዎችን ለመስራት ያሰባችሁት? ያው ቸርነት የሚመረጥ ባለው ምክንያት ያው የእኛን ድርጅት አስተዋውቆ አርሜኒያና ጆርጂያ በባህልም በታሪክም ከኛ ጋራ ያለውን ነገር አዋህዶ ለማስተዋወቅ ለማሳየት እንዲሁም ለስራው ብቁ ስላገኘ እንደተነገረው ያን በማሳየት ነው። ማስታወቂያዎች እንዲሰራለን ቦታው ላይ ተገኝቶ ቦታዎችን እንዲያይ ሌሎች ሰዎችም እሱን አይተው እንዲመጡልንና ያንን በማሳሰብ ነው። መልካም። እስኪ ለተመልካቾቻችን ደግሞ ጉዞ እንዲቀላቀሉ ማንም ተመልካች መቀላቀል ይችላል አይደለም? ጉዞ እንዲቀላቀሉ ጋብዛቸውና መልዕክትን አስተላልፈን እንዳይ። እንግዲህ ሁላችሁም ኢትዮጵያውያኖች አብረን እንጓዝ እላለሁኝ ወደ ጆርጂያ እና ወደ አርሜኒያ
ሁላችንም መምጣት መጓዝ እንችላለን። በተመጣጣኝ ዋጋ ነው ፕሮግራሙን ያዘጋጀነውና ፓኬጆች አሉት፣ የተለያዩ ፓኬጆች አሉ። በዛ መንገድ ብዙዎችን አዘጋጅተናል። ሁላችሁም መጥታችሁ መጎብኘት ትችላላችሁ። ይህን ይመስላል። እሺ፣ በድጋሚ ኮንሰራችሁ አመሰግናለሁ። ክቡራንና ክቡራን የአርሜኒያና የጆርጂያ አምባሳደሮች፣ የኒውዌይ ኢትዮጵያ አመራሮች እንዲሁም የክብር እንግዶች ጓደኞቼ፣ ዛሬ የኒውዌይ ኢትዮጵያ የጊዜ ወኪል ብራንድ አምባሳደር በመሆን ትሰየም በታላቅ የኃላፊነት ስሜት ነው። በእነዚህ ሀገራት መካከል ያለው ታሪካዊ ትስስር ለኢትዮጵያ ማህበረሰብ የማስተዋወቅና ትክክለኛ መረጃዎችን ተደራሽ ለማድረግ እሰራለሁ። ምንም እንኳን ጉዟችን በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ትኩረት ቢያደርግም የአርሜኒያና የጆርጂያ ጥንታዊ ታሪክ፣ አስደናቂ ባህልና መልክዓ ምድር ለመላው የኢትዮጵያ ሕዝብ ትልቅ ትርጉም አለው። የኔ ሚና የሚሆነው ስለ ሀገራቱና ስለ ጉዞ ሂደት ትክክለኛና ግልጽ መረጃን ለማህበረሰቡ ማድረስ፣ ሁለተኛው የኒውዌይ ኢትዮጵያን አስተማማኝ አገልግሎቶችን ማስተዋወቅ እና በሁለቱም ሀገራት እና በኢትዮጵያ መካከል ያለውን የህዝብ ለህዝብ ግንኙነት ማጠናከር ይሆናል። አርሜኒያ እና ጆርጂያ ለኢትዮጵያን እንግዳ ሀገሮች አይደሉም። እንደምናውቀው የሃይማኖታዊ ሀገሮች ናቸው። አርሜኒያ በተለየ ደግሞ ክርስትናን እንደ ቀድሞ የተቀበሉ በ301 ዓመተ ምህረት ይመስለኛል ቀድሞ ከኢትዮጵያም የተቀበሉ፣ ጆርጂያ እና ኢትዮጵያ ደግሞ የተከተሉ በተከታይነት የተቀበልን ሀገሮች ናቸውና በእምነትም በብዙ በባህልም የምንተሳሰር ሀገራቶች ነን። የረዥም ጊዜ የታሪክና የባህል እህትማማቾች ነን ማለት ነው። ይህ አጋርነት ይህን ግንኙነት ወደ አዲስ ምዕራፍ ያሸጋግረዋል ብዬ አስባለሁ። የአርሜኒያ አምባሳደር በዚህ ዓላማ ድጋፍ ለመስጠት እዚህ በመገኘታችሁ ላቅ ያለ ምስጋናን ለማቅረብ እወዳለሁ። ቴንክ ዩ ሶ ማች። አመሰግናለሁ። የዛሬ የመልሽ አዲስ ፕሮግራማችን የታተላችሁትን ይመስል ነበረ። ኒውዌይ ኢትዮጵያን ትራቨልስ እንግዲህ አርቲስት ቸርነት ፍቃዱን በአንድ አምባሳደር አድርገዋል። ስለዚህ ወደ ጆርጂያ እንዲሁም ደግሞ ወደ አርሜኒያ ጉዞ ማድረግ የምትፈልጉት ተመልካቾች ካላችሁ ኒውዌይ ትራቨልስን ተቀላቅላችሁ ከኒውዌይ ጋር ጉዞ ማድረግ ትችላላችሁ። እስካሁን ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ምናለሽ አዲስ በዚህ ተጠናቀቀ። ቻው ቻው።